ፈጣሪስ ምንድነው የሚያክለው? እንዴት ሱፉ ራሱ ተገኘ ለዚህ ሰውዬ የሚያህል? ካም ኦን እንዴት ነው? የሀበሾችን ላሳያችሁ። የሀበሾችን የኢትዮጵያን ማለት ነው። ቦዲ ቢልዲንግ እዚህ ሀገር በጣም ታፍ ምንድነው የሚያክለው? ምንድነው ኢትዮጵያ ውስጥ ሞክረውማ። ልብ ካለ እኔ የሆነ ነገር እየበላው መተውሰድ ጨምሬ ነው የምሰጠው። 24 ሰዓት ህግ የለም ብትባሉ ምን ታደርጋላችሁ? እምቢ ያለችኝን ልጅ ነበር እምደፍራት። ባለጌን ከገደለው ያሳዳጊ የበደለው የሚባል ያንተ አይነት ነው። የሆነች የጎረቤት ልጅ አለች፣ ሁሌም የምታሻፈለኝ እሷ ናት። ኧረ በያ ሴቶችን መረሸን ባባ እንዴ! ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት ኢትዮጵያ፣ አቤት ኢትዮጵያ። 4000 ኮሜንት አለ፣ 4000 ኔጌቲቭ ነው። ሰላም እንዴት ናችሁ? ናቲ ነኝ። ሰላም ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። አረጋጋው በስርዓት። ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። አላችሁ አለን አማን ኤኒዌይ እንዴት ናችሁ? ዛሬም በባቦድ ቪዲዮ ተመልሼ መጥቻለሁ። ኦፍ ኮርስ እንደተለመደው ስልኬን ላስተካክለው። ኤኒዌይ ሰሞኑን ላለመጥፋት በቃ ሀሳብ ሆኖብኝ ጊዜ ምናምን አጥሮኝ ያው እዛ የተረገመ ቦታ ያ ገሃነሙ ቦታ አለ አይደል? ያው ታውቁታላችሁ። ገሃነም ነው ያው ትምህርት ስኩል ይባላል። ያ ገሃነም ነው የሚብሩ ብዙ ጊዜ ሰው እዛ ቦታ ትንሽ ቢዚ አድርገው ነው ሰሞኑን የጠፋ ያሉት። ኤኒዌይ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ቀውጢ ናቸው። ወደ ቪዲዮ በፈጣሪስ ምንድነው የሚያክለው? እንዴት ሱፉ ራሱ ተገኘ ለዚህ ሰውዬ የሚያህል? ካም ኦን እንዴት ነው? ሰው እንዴት በዚህ ልክ ሊሰፋ ይችላል? እንዴት በዚህ ልክ ሊገብድ ይችላል? አረ የነጅ ግዝፈት ይላል ማለት የአሁኖቹም ግዙፍ ናቸው። ሰዎች ለምን እንትን እንዳሏቸው አላውቅም፣ ግን የድሮዎቹ ይለያሉ። እኔ ቦዲ ቢልደር ከመሆን እንደነሱ ግብዳ መሆን አልፈልግም። ያ አክቹአሊ ኦቨር ነው፣ ግን በቃ የተስተካከለ ሰውነት አለ አይደል? በቃ አይነባይ ግን በጣም ያበዱ ናቸው። የሀበሾችን ላሳያችሁ። የሀበሾችን የኢትዮጵያን ማለት ነው። የኢትዮጵያ ቦዲ ቢልደር ግዙፍ ኢትዮጵያ ነው የምላችሁ። ቦዲ ቢልዲንግ እዚህ ሀገር በጣም ታፍ እንደውም ታግለን ለዚህ ራሱ መድረሳችን ተመስገን። ምንድነው የሚያክለው? ምንድነው ማለት አሪፍ ቅርጽ ያላቸው ሰዎች እንዳሉ አውቃለሁ፣ ግን ይሄን የሚያህል እንዲህ የሚገብድ ሰው አለ ኢትዮጵያ ውስጥ? ኢትስ ክሬዚ ማን።
እግዚአብሔርን በጣም ግዙፍ ነው። ኢትዮጵያ በጣም ዊርድም ነው፣ አልተለመደም። And she's there for you for your safety, so please pay attention to her safety briefing. We have a very special guest on board. My wife is sitting on row 9, seat A. Please give her a round of applause to embarrass her. Thank you. I'll probably have to deal with that after we land in Birmingham. Anyways, from wheels up to wheels down, it'll take about an hour and 14 minutes. ያለች ነገር ሰውዬው ባለው ማለት ነው። ፓይለት ውስጥ አብራሪ ነው። ዘን አወራ ሚስቴ ምናምን ቁጥር 9 ላይ መቀመጫ ላይ ናት ምናምን ነገር ሆና ሲል ይላሳላ ሰባራ ፈርጅ ነጮች በቃ ይፈናቸው። እግዚአብሔር ኖርማል ነገር ነው። እኛ ጋር ቢሆን እንዴት ነው ሚስቱን የሚጠራው? እንዴት እንዲህ ይላል? ይከሰስ ነው። ይሄ ሲጀመር ኢትዮጵያ አየር መንገዱ ምናምን ነገር ነው ይባላል። ማንም የተናገረው ሰው የለም። ማንም ማለት ነው which is ግዙፍ ስለሆነ ሰውየው ይሄ ሁሉ ሰው ተሰብስቦ ምንም ነገር ነው ያላለው። እግዚአብሔር በኢየሱስ እንዴ ኢትዮጵያ ውስጥ ሞክረውማ ልብ ካለ እኔ የሆነ ነገር እየበላው መተው ውሰድ ጨምሬ ነው የምሰጠው። ይኸው እቺንም ረስታል ብዬ መቼስ የለም ያል ሰውዬ ምን እንድለው ጠብቃችሁ ያንጠለጥለኛል። አሁን እንግዲህ ጋይሶች አሁን እንግዲህ ከስፖርት መልስ ነው የመጣ ነው። አሁን ማሽላ ነው የምንግጠው፣ ቁርሳችን ማሽላ ነው። በቃ አሁን ተከታተሉ፣ ተጥሙ። ማሽላ በቆሎ ማሽላ በቆሎ ማለት ነው። ማሽላ በቆሎ አንድ ስም ነው ያላቸው ወይስ ችግሩ እኔ ጋር ነው ወይስ ችግሩ እሱ ጋር ነው? እኔ ማውቀው በቆሎ ነው። እንግዲህ ሰውየው ከመጣም እንግዲህ ብለው መቻል ነው። ሰው ጫካ ውስጥ ገብተህ በቆሎ ሰርቀስ በላ አረስ ኖ በጌታ ስም ጥሬውን በቆሎ ጥሬውን ሳይቀቅለው ሳይጠብሰው ሲዘገነን እግዚአብሔርን ሲዘገነን ከስተምን ጠገው ነው ምን በላ መቤት ነው ጣፍጦታል ወይኔ ላም ነው እንዴ ሰውዬው ምንድነው ችግር? ኧረ ተው ይሄ ጤነኝነት አይደለም። ኧረ ኢየሱስ እንጂ ያሲ ምንድነው ለባሌ ሚስት መሆን ደከመኝ አስጠላኝ ብዬ ነግረዋለሁ። ደን ምን እንደሚል ሪአክሽን እናያለን ነው የሚለው ጽሁፍ። I'm tired. You tired? Yeah. You can get some rest. No, I like think you're sleepy. yeah. I'm like tired of being a wife though. Like I'm tired.
That's okay. I can be a husband and a wife. I can do both. Well, I'm tired of being a mom too. Sometimes, like, tired of being a mom too. That's okay. That's okay. I can be the dad. I can be the mom. I can do it all. Are you sure? I'm sure. I can take it from here. Now I'll do the 90%. You do the 10%. You've been working super hard. You deserve a break. You need a mom day, a spa day today. When can we start? Right now. Right now? If you want to. All right. Is that here. what you want? Yep. Take the baby. How are you gonna do this though? What? Come here. Because I'm about to leave. I'm gonna leave. And I'm gonna go stay at a hotel tonight, and then I'm gonna go have a spa day tomorrow. Okay, just make sure how much milk do you have in the freezer for him? There's like 5 bags in the freezer. Is that enough every 3 hours? Or you might need to pump a little bit before you go. Okay. What? ፕራንክ ነው በሉኝ። እግዚአብሔርን ፕራንክ ነው በሉኝ። ይሄ ሪል አይደለም። ማርያም አረበ ኢየሱስ ላልገባችሁ ሚስት መሆን ደክሞኛል፣ አስጠልቶኛል፣ ሁሉ ነገር ደብሮኛል፣ መውጣት ፈልጋለሁ ስትለው እሺ መጀመሪያ ላይ በቃ ድክም ብሎኛል ምናምን ነገር ስትለው እሺ ምን ሆነሽ ነው ምናምን ነገር በቃ እረፍት አድርጊ፣ እኔ 90% ስራው እሰራለሁ፣ አንቺ 10% በቃ ምንም ችግር የለም፣ ሁሉ ነገር ነው ያንደላ አድርገዋለሁ፣ በቃ እኔ እናትም አባትም ሆናለሁ ምናምን ነገር አላት ነው። ልጅ ደንግጥ ዋት ነው ቀለል ያለ እንደሆነ ሲገባ ታረረግሽ። አይ በቃ ሆቴል ሄጄ ነው ማድረው ምናምን መፍታታው ገንዘብ ስጠኝ ምናምን ነገር ስትለው ኦኬ እሺ ችግር የለውም በቃ ኖርማል ነው፣ ስንት ያስፈልግሻል? ዋት በተገኘበት ይጠበቅ ኢየሱስ እግዚአብሔር። ሲጀመር መጽሐፍ ቅዱስ ነበር እያነበበ ያለው። ምንም አይነት ሪአክሽን ማለት ነው ግን መጽሐፍ ቅዱስ ማንበብ ጥሩ ነገር ነው፣ ግን ይሄ this is too much። ይሄ ኦቨር ሄድ አይ ቲንክ አይደለ? አንዳንድ ሰዎች ታቱ ሲኖርባቸው ጸጉራቸውን ክፉ የሆነ አቆራረጥ ሲቆርጡ ሲያስፈራሩ ምናምን መጥፎ ሰው እንደሆኑ ነው አስዩም የምናደርገው ባይ ዲፎልት ማለት ነው። ግን አይደለም ናቸው አንዳንዶች፣ ግን ደግሞ ሁሉም አይደሉም በሚገርም ሁኔታ ማለት ነው። አሳያችኋለሁ ጸጉራቸውን ያሳደጉ ታቱ የተነቀሱ ሰዎች ምን ያህል ሊከፉ እንደሚችሉ ቆይ ላሳያችሁ። ከዚህ ሰው አንፃር ታወዳድሩታላችሁ ማለት ነው። A mother fired 8 shots in court, killed the man who had assaulted and killed her daughter. Afterwards, she declared, "If justice cannot avenge my daughter, then I will do it myself." Her 7-year-old daughter Anna was kidnapped, violated, and killed. The perpetrator, Klaus Grabowski, is a habitual sexual offender with multiple records of SA minors. However, due to legal loopholes, he was only sentenced to light punishment each time and was able to regain his freedom afterwards. He had no fear. ይሄ ነው ምንድነው ያደረገው? ከልጅቷ ከሴትየዋ እናት ማለት ነው ልጅ አፈነ፣ ሴክሹዋል ነገር ፈጸመ፣ ዘን ገደላት ልጁን ማለት ነው። ይሄ ሰውዬ ማለት ነው ኢማጂን ሲያስፈራ ሲታይ ራሱ በቃ እንዲህ አይነት ሰው ስታዩ እንዲህ ማሲም ልታደርጉት ትችላላችሁ፣ ልክም ናችሁ። ግን ደግሞ እንደዛም አይነት ሰው ደግሞ ስታዩ በቃ ግራ ነው የሚገባችሁ ምን አይነት ውሳኔ መወሰን እንደምትችሉ። ኢማጂን አሁን ተመልከቱት እንዴት እንደሚደብርበት። And even dared to tell her that he would soon be released from prison and return to the streets. She, consumed by pain and anger, entered the courtroom on the first day of the trial hiding a weapon. During a recess, when Grabowski passed in front of her under police escort, she pulled out a gun and fired 8 shots, resulting in Grabowski's immediate death. Despite killed and committing serious crimes in court, the majority of the public supports her and believes that her actions are justifiable. In the end, she was sentenced to 6 years in prison, but was granted parole after only serving 3 years. Do you think this mother is a hero? አንዴ እናጨብጭብላታለን። ስለዚህ ሴትዮ አንዴ እናጨብጭብላት። ትክክለኛ ውሳኔ ነው የወሰነችው። እንዲህ አይነት ሰው እንዲህ አይነት እርምጃ ካልተወሰደበት ተመልሶ ይመጣና ዘንድ ሌላ ዳሜጅ ነው የሚያደርሰው። ሰው የብዙ እናቶችን እንባ ነው ያስቆመችው ማለት ነው። ኤኒዌይ ባጭሩ ልንገራችሁ፣ ሰውየው ልክ እንዳልኳችሁ ቅድም ልጇን አገተባት፣ ዘንድ ገደለባት። ከዛ ኢማጂን ፍርድ ቤት ላይ ተመልሼ እመጣለሁ፣ ከእስር ቤት ወጥቼ ተመልሼ እመጣና የጀመርኩትን ስራ ቀጥላለሁ ነው ሲላት የነበረው። ኢማጂን ልጇን ገሎባት ከእንደገና ፍርድ ቤት ላይ ለፍትህ ቆማ እንደዛ ይላታል እሱ ማለት ነው። ኢማጂን ዘን ምን አደረገች? በሚቀጥለው ቀን ሽጉጥ ይዛ መጣችና 8 ጊዜ ማለት 8 ጊዜ ነው የተኮሰችበት። ዘን ኦፍ ኮርስ እዛው ነው የሞተው ሰውየው። ከዛ በቃ በጣም ብዙ ሰዎች አደነቋት ምናምን። 6 ዓመት ነው የታሰረችው። ለዚህ 6 ዓመት ተፈረደባት። 3 ዓመት ታሰረች። 3 ዓመት ደግሞ የሆነ ኮሚኒቲ ማገልገል ምናምን ይባል ነገር አለ። ታጸዳላችሁና ተፈታችሁ፣ ግን እንደዛ አይነት ቫይብ አለው። 3 ዓመት ታስራ ወጣች ማለት ነው። ይመቻት በቃ። እንዲህ ነው መሆን ያለበት። እግዚአብሔርን this is the real justice
ሴቶች እንዲህ አይነት ልብስ መልበስ ልመዱ ፕሊዝ። ወንዶችን ለማሳሳት አጫጭር ቀሚስ ምናምን ነው የሚወጣጥር ሱሪ አትልበሱ። ሌላ ምንም ምለው ነገር የለም ከዚህ ውጭ። ለምን እዚህ ውስጥ እንደገባ አላውቅም። የቪዲዮ 24 ሰዓት ህግ የለም ብትባሉ ምን ታደርጋላችሁ? ይሄ ነገር ትሬንድ ሆኖ ነበር ባልሳሳት። ኦኬ ቅድስት ሀገራችን ግን ቅድስት ሆና እንደዚህ ከሆነች ብትረገም እንዴት ልትሆን ነው? ኮሜንቶችን እንወስድ። 24 ሰዓት ህግ ባይኖር ኢትዮጵያ ውስጥ ምን እንደሚፈጠር ማለት ነው። እምቢ ያለችኝን ልጅ ነበር እምደፍራት ልጅ ነበር። ሴቶችን መረሸን ባባ ባልታዘር ሁለተኛ ልሆን ነበር። መንገድ ላይ ማገኛቸውን 24 ቆንጆ ቺኮች ነበር እንዴ! what the fuck is going on man? 4000 ኮሜንት አለ። 4000 ኔጌቲቭ ነው። አዲስ አበባ ያሉትን ሁሉንም ሴቶች እያስኩ እንዲ የጎረቤታችን ልጅ ጠልፌ ሱሪ ለባሽ ሴትን የዙርኩ ሴቶችን ነበር የሞዳት ልጅ እንዲ የሆነች የጎረቤት ልጅ አለች ሁሌም የምታሻፈለኝ እሷ ናት። ኧረ በያ 24000 ሴት ኧረ ምናችሁ ነው የሚያማችሁ? ፈጣሪ ልቦና ይስጣችሁ። መልፈር የምትሉ ሞታችሁ ይቅር። ዋው ይሄ ከብዙ በጥቂቱ ነው ማለት ከባድ ነው። በቃ ይሄ ያሸማቃል፣ እንደወንድ ያሸማቃል። ምክንያቱም እዚህ ውስጥ ሃይማኖተኛ ሰው አለ፣ አባት አለ፣ ልጅ አለ፣ እህት ያለው፣ ሚስት ያለው፣ እናት ያለው፣ በጣም ብዙ ነገር ያለው ሰው አለ። አሁን ምን ትለዋለሽ ማለት ይሄን ያህል በስሜት ነው ሁልላችኋል ማለት ነው። ይሄን ያህል አምሯችኋል። ይሄን ያህል መቆጣጠር አትችሉም ማለት ህግ ባይኖር እንዴ ነበር የምታደርጉት? ይሄን ያህል ነው ዝሙት ውስጣችሁ የገባው ማለት ያሳዝናል። በቃ በጣም ነው የሚያሳዝነው። እግዚአብሔር ምን ማለት እንዳለብኝ ራሱ አላውቅም። እግዚአብሔር እንጂ ማለት በቃ አሁን ከዚህ በኋላ እያንዳንዳችሁ ሴቶች ምንም ስሜት በቃ ምንም ሴፍ የሆነ ስሜት አይሰማችሁም። በቃ ምንም ኢንሴኩሪቲ የሚባል ነገር አይኖርም። እንዴ ሰው እንዴት በዚህ ልክ በጣም ህዝቡ ተበላሽቷል ማለት እኮ ነው። 4000 ኮሜንት እንዴት እደፍራለሁ ይላል። 4000 ኮሜንት ዋይ! ይሄ እንግዲህ እንደ ሀገር ቤተሰብ ተጠያቂ ነው፣ ለዚህ ሁሉም ነገር ተጠያቂ ነው። ቢኮዝ ይሄ እንዲህ አይነት ጀነሬሽን ከየት ነው ሊመጣ ይቻላል? ከየት ማን ያፈራው ይሄን ጀነሬሽን? ማፈር የሚባል ነገር የለም። በቃ ኧረ እኔ ምን ማለት እንዳለብኝ አላውቅም፣ ግን እንደዛ እንዳታስቡት። ህግ አለ። ለማንኛውም ትደረጋላችሁ። ደግሞ ህጉ እንደጠበቀ ታውቃላችሁ። ፍቱ 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 መድረግም አዝግም። አሁንማ በቃ እኛ ራሱ አንገታችንን ታስደፉ ነው ማለት እኮ ነው። በቃ ሴት ማናገር አንችል፣ በቃ ምን ማድረግ አንችል። ሁሉ ሰው እንደዛ ነው የሚመስላቸው። ታያችሁ በትንሹ ምድረ ባለጌ ምድረ ውስዋሳም ህዝብ። You get $20 million, but you have to leave your country forever and never come back. Are you taking the money? ኦኬ ምን እንዳለ ሰምታችኋል? $20 ሚሊዮን ይደርሳችኋል። $20 ሚሊዮን ማለት በእኛ ስንት ነው? እስቲ አንዴ ካልኩሌት አድርገው ሞር እንዲገባችሁ። ካልኩሌተር 20 ሚሊዮን ስንት ዜሮ ነበር ያለው? በፈጣሪ 20 ከዛ ኦኬ እንዴ አይ ቲንክ ሲባዛ በ160 አልበለው 161 ነው አክቹአሊ፣ ግን በ160 አልበለው። እሺ ባጭሩ 320 ሚሊዮን ብር የኢትዮጵያ ብር ቢሰጣችሁ ከኢትዮጵያ ሀገር ትወጣላችሁ ወይ ነው ጥያቄው። ኦፍ ኮርስ እንወጣለን፣ ግን ዋናው ከባዱ ፓርት ምንድነው? ኔቨር ካም ባክ። መቼም ወደ ሀገራችሁ አትመለሱ። በጣም ከባድ ነው ማለት ውጭ ሀገር ያለው ሰው ሁሉ እያንዳንዱ ሰው የሆነ ተስፋ አለ ወደ ሀገሩ የመመለስ ምንም ያርግ ምንም ማለት ነው። ሁሌም ተስፋችን እዛ መሄድ እንፈልጋለን። አይኖ ግን ሰርተን ምን ብለን ደግሞ ወደ ሀገራችን ነው መመለስ እንፈልገው። this is the reality። አይኖ ካለንበት ችግር አይብስም። አረ እንሂድ አንፈልግም ብሩ ይሰጥን ተመልሰን አንመጣም ልንል እንችላለን። ግን ከሆነ ጊዜ በኋላ እርግጠኛ ነኝ ይናፍቃቸዋል። ሀገር ነው። የሆነ ጊዜ መመለስ ትፈልጋላችሁ። ሶ እንደኔ የምቀበለው አይመስለኝም ይሄንን ኦፈር because የሆነ ታይም ላይ መመለስ እፈልጋለሁ ካለው ሲቹዌሽን ቢብስም ያለው በሲቹዌሽን ይሄን ገንዘብ ያስመኘኝም ግን ከሆነ ጊዜ በኋላ በቃ ወደ ሀገሬ መመለስ ፈልጋለሁ። ሶ ይሄንን ኦፈር አልቀበል። የምትቀበሉ ያላችሁ እስቲ ኮሜንት ላይ ጻፉልኝ። ሀገር መተው ቀላል ነው፣ ግን ለትንሽ ጊዜ መተው ኖርማል ነው። ሄደን መመላለስ ኖርማል፣ ግን ፐርማነንትሊ ሄዶ መቅረት ኢትስ ክሬዚ። ማን የማልስማማበት ነገር ነው። ሁሌም ተስፋችን እንኳን ሀገራችን ነች። ሀገራችን ላይ ነው መቀበል የምንፈልገው። ኤኒዌይ የዛሬ ቪዲዮን ይመስላል። እንደተመቻችሁ ተስፋ አድርጋለሁ። እስቲ ኮሜንት ጻፉልኝ፣ ላይክ አድርጉት፣ ሰብስክራይብ አድርጉት፣ የሚደረገውን ነገር አደራ አድርጉት። ኤኒዌይ የዛሬ ቪዲዮን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ባይ ባይ።